በ2018 ዓ.ም ኤግዚት ኤግዛም ለመፈተን የተዘጋጃችሁ ያላችሁ ተማሪዎች በሙሉ ከዚህ በፊት በዚህ ቪዲዮ የ2018 ዓ.ም ኤግዚት ኤግዛም የሚሰጥበትን ቀን በትምህርት ሚኒስቴር ካላንደር መሰረት በዚህ ቪዲዮ ማሳወቃችን ይታወሳል። በዚህ ቪዲዮ ኮሜንት ሴክሽን ላይ አብዛኞቻችሁ በጣም በርካታ ጥያቄዎችን ጠይቃችኋል። ከነዛም ውስጥ ኤግዛም ስትራክቸሩ ምን ይመስላል፣ እንዴት ነው ለኤግዚት ኤግዛም መዘጋጀት ያለብን፣ የኤግዚት ኤግዛም ምዝገባ መቼ ነው እያላችሁ በጣም በተደጋጋሚ ጠይቃችኋል። ዛሬ በዚህ ቪዲዮ ኤግዚት ኤግዛም እንዴት መዘጋጀት እንዳለባችሁና የምዝገባ ቀኑ ከመቼ እስከ መቼ እንደሆነ ዲቴል የሆነ መረጃ ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ፀሐይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ቪዲዮዎች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ለስዳዩ በ2018 ዓ.ም ኤግዚት ኤግዛም የምትፈተኑ እና በዝግጅት ላይ ያላችሁ ተማሪዎች በሙሉ እንግዲህ ወደ መጀመሪያው ጥያቄያችሁ ስንሄድ ለኤግዚት ኤግዛም እንዴት ነው መዘጋጀት ያለባችሁ የሚለውን ስናይ ፈተና አውጪው አካል የሁሉም ዲፓርትመንት ፈተና አሁን የሚያወጣው ወይም ኤግዚት ኤግዛምን የሚያወጣበት ብሉፕሪንት አለ። ይሄ ብሉፕሪንት እንግዲህ ምንድን ነው? ፈተና አውጪው አካል ፈተናውን ሲያወጣ ቤዝድ አድርጎ የሚያወጣበት ማፕ ነው። በዚህ ብሉፕሪንት መሰረት ጋይድ ሆኖ ነው ፈተናውን የሚያዘጋጀው። ይሄ ብሉፕሪንት ደግሞ በእያንዳንዱ ዲፓርትመንት የሚያካትታቸው ኮርሶች አሉ። እነሱን ኮርሶች ነው በደንብ ማንበብ ያለባችሁ። የእያንዳንዶቹ ክድቢ አካውንቲንግ፣ ማኔጅመንት፣ ኢንጂነሪንግ፣ ሶፍትዌር ልትሆኑ ትችላላችሁ። የእያንዳንዱ ዲፓርትመንት ወይም ሚኒስትሪ ብሉፕሪንት አለ። በዛ ብሉፕሪንት መሰረት ነው መዘጋጀት ያለባችሁ። ከዛ ውስጥ የተጠቀሱትን ኮርሶች በሙሉ ከቻላችሁ መዘጋጀት አለባችሁ። ካልቻላችሁ ግን በጣም ቤዚክ እና ፋንዳሜንታል ናቸው የምትሏቸውን ኮርሶች መጀመሪያ በማንበብ ለፈተናው መዘጋጀት አለባችሁ። እዛ በኋላ ታይም ካላችሁ ሌሎችን ኮርሶችን በደንብ ማንበብ ትችላላችሁ። እንግዲህ ብሉፕሪንቱ ዲቴይልድ የሆነ ፕላን ወይም ማፕ ነው። ዛት ጋይድስ ዘ ክሬሽን ኦፍ ኮምፕሬሲቭ ኤግዚት ኤግዛም ነው። እንግዲህ ይሄ ፌርሊ ተማሪዎችን አሰስ ለማድረግ ኖሎጂያቸውን፣ ስኪላቸውን እና ሚኒመም ኮምፒተንሲውን ኮርስ ኮምፒተንሲውን አግኝተዋል የሚለውን አሰስ ለማድረግ የሚሰጥ ፈተና ነው። በዚህ ብሉፕሪንት መሰረት በደንብ መዘጋጀት ይኖርባቸዋል ማለት ነው። እንግዲህ ስታነቡ ኬ ፖይንቶቹን ማንበብ አለባችሁ። መጀመሪያ የእያንዳንዱን ኮርስ ኦብጀክቲቭ፣ ይህንን ኮርስ ከጨርሳችሁ በኋላ እነዚህ ነገሮችን ማወቅ አለባችሁ የሚል የኮርሱ ኦብጀክቲቭ አለ። እነዛን ኦብጀክቲቮች ካነበባችሁ በኋላ ነው ወደ ንባባችሁ መሄድ ያለባችሁ ወይም ወደ ጥናታችሁ መሄድ ያለባችሁ። አፍተር ዩ ፊኒሽ ንባባችሁን ከጨርሳችሁ በኋላ ደግሞ ቼክ አውት ዳት ኦብጀክቲቭ። እነዛን ኦብጀክቲቮች ሚት ማድረጋችሁን ያንን ኮርስ አንብባችሁ ከጨርሳችሁ በኋላ እነዛን ኦብጀክቲቭ ተብለው የተገለጹትን እነሱን ነገሮች ማግኘታችሁን ወይም አንደርስታንድ ማድረጋችሁን እርግጠኛ መሆን አለባችሁ። ሌላው እንግዲህ በኤግዚት ኤግዛም ዝግጅት ወቅት ፋንዳሜንታል የሆነው ነገር ጥያቄዎችን በደንብ መስራት አለባችሁ። እንግዲህ ጥያቄዎችን የት ነው የምናገኘው ካላችሁ ከዚህ በፊት ጥያቄ የነበሩ በተለያዩ ግቢዎች የተዘጋጁ ሞዴል ፈተናዎችን፣ ሌሎች ጥያቄዎችን በተለያየ ዓመት የተዘጋጁ ሞዴል ኤግዛሞችን እየፈለጋችሁ በደንብ መስራት አለባችሁ። እንግዲህ ይህንን መስራታችሁ በደንብ ያጠናትን በደንብ ያነበባችሁትን ነገር ቼክ የምታደርጉት ጥያቄዎችን በተደጋጋሚ በመስራት ነው እና ማንበባችሁን እርግጠኛ የምትሆኑ ጥያቄዎችን በመስራት ስለሆነ የተለያዩ ግቢ ከአንዱ ዩኒቨርሲቲ የአንዱን ዩኒቨርሲቲ በመቀበል ጓደኞች ካሏችሁ ወይም ሰርች በማድረግ ሊሆን ይችላል። የተለያዩ ቦታ ላይ በመፈለግ ወይም ከዚህ በፊት ተፈታኝ ከነበሩ ተማሪዎች በመቀበል የተለያዩ ሞዴል ኤግዛሞችን በደንብ መስራት አለባችሁ። እንደዚህ ስታደርጉ ጥያቄዎችን ስትሰሩ ኮንፊደንሳችሁን ቢልድ ታደርጋላችሁ፣ እውቀታችሁን ትጨምራላችሁ፣ ጋፓችሁን ታውቃላችሁ። የምታውቁትን ጋፕ ደግሞ ተመልሳችሁ እንድታነቡ ይረዳችኋል ማለት ነው። ሌላውና ሶስተኛው ፖይንት የመውጫ ፈተና ምዝገባ መቼ ነው የሚለው ነው። ትምህርት ሚኒስቴር ሰሞኑ ጥር ላይ የሚሰጠው የመውጫ ፈተና ምዝገባ ይፋ አድርጓል። እንግዲህ ይህንን ይፋ ያደረገበት በዚህ ደብዳቤ መሰረት ነው። ለሁሉም የግል ከፍተኛ ትምህርት ተቋማት በ2018 ዓ.ም አጋማሽ ለሚሰጠው የመውጫ ፈተና ውይይት ስለሚኖር እንዲሳተፉ በጻፈው ደብዳቤ ነው። እንግዲህ በዚህ ደብዳቤ ጥር ላይ የሚሰጠው ኤግዚት ምዝገባው የሚጀመርበትን ይፋ አድርጓል። እንግዲህ በመሆኑም ይላል ደብዳቤውን ቴሌግራም ፔጅ ወይም እዚህ ፓዝ አድርጋችሁ ማንበብ ትችላላችሁ። በመሆኑም የትምህርት ምዘናና ፈተናዎች አገልግሎት ለትምህርት ሚኒስቴር በቀን 20 በቁጥር በተጻፈ ደብዳቤ የከፍተኛ ትምህርት መውጫ ፈተና በአመቱ አጋማሽ ለመስጠት ዝግጅት እየተደረገ ይገኛል ይላል። በዚህም መሰረት
የተፈታኞች ምዝገባ ከታህሳስ 6 እስከ ታህሳስ 13 2018 ዓ.ም ለማካሄድ የታቀደ መሆኑን አስፈታኝ ለሆኑ የከፍተኛ ትምህርት ተቋማት በ03/04 2018 ዓ.ም ከቀኑ 4 ሰዓት ጀምሮ በበይነ መረብ የሚሰጥ አጠቃላይ ኦፕሬሽንስ ስለሚኖር የሚመለከታቸው እንዲገኙ እንዲደረግልን በማለት አሳውቅ። ስለሆነም የመውጫ ፈተና መረጃ ማስገቢያ ሲስተምን በተመለከተ በ03/04 2018 ዓ.ም ከቀኑ 4 ሰዓት ጀምሮ በኦንላይን ስልጠና ስለሚሰጥ ከታች በተቀመጠው ሚቲንግ ሊንክ በኩል በሰዓት ተገኝታችሁ አስፈላጊው መረጃ እንድትወስዱ እንገልጻለን ይላል። እንግዲህ ዋናው ፖይንት ምንድነው? የጥር ላይ የሚሰጠው ኤግዚት ኤግዛም ምዝገባ ከታህሳስ 6 እስከ ታህሳስ 13 2018 ዓ.ም መሆኑን የኢፌድሪ የትምህርትና ስልጠና ባለስልጣን ይፋ አድርጓል ማለት ነው። እንግዲህ ምዝገባው እንግዲህ በዚህ መሰረት ይከናወናል ብለን ተስፋ እናደርጋለን። እኛም እንግዲህ ሊንኩ ሲወጣ በቴሌግራም ፔጃችን በኩል ይፋ የምናደርገው ይሆናል ማለት ነው። በዚህ አጋጣሚ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ፋሚሊ እንድትሆኑ ሪከመንድ እናደርጋችኋለን። ሰው በአጠቃላይ ለ2018 ዓ.ም ጥር ላይ ሊሆን ይችላል ሰኔ ላይ ኤግዚት ኤግዛም የምትወስዱ ተመራቂ ተማሪዎች ወይም ከዚህ በፊት ፈተናውን ወስዳችሁ ማለፊያ ውጤት ያላመጣችሁ ተማሪዎች በዚህ መልኩ መዘጋጀት ትችላላችሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ